ቢስሚላህ ሀጀረል አስወድን ወይም ደግሞ ሀጀረል አስዓድን አስወድም ይባላል። አሁን ላይ ጥቁር ከመሆኑ ጋር በተያያዘ አስዓድም ይባላል። የእድለኞች ድንጋይ ተብሎ ያችን ድንጋይ በትክክለኛ ንያ ለነኳት ሰዎች እድለኝነትን የምታስገኝ ተብሎ አስዓድም ተብሏል። ለምን እንነካዋለን? ለምንስ እንስማለን? እንደገና ቦታው ላይ ማልቀሳችንስ እንዴት ነው? ተፈላጊ ነው የሚለው ጥያቄ ተነስቷልና ከዚህ ጋር በተያያዘ ሀጀረል አስወድን ምንስምበት ወይ ደግሞ በእጃችን ነክተን እጃችንን ምንስምበት ምክንያት የተለያዩ ምክንያቶች አሉ። ከነዛ ውስጥ መሰረታዊዎቹን ለማንሳት ያህል አንደኛ የመልእክተኛችንን የረሱል ሰለላሁ ዐለይሂ ወሰለምን ሱና ለመከተል ነው። ያ ደግሞ የእሳቸውን መንገድ መከተል ደግሞ በጥቅሉ በአላህ ዘንድ የታዘዝንበት ነው። በየትኛውም ተግባራቸው ላይ ማለት ነው። ያ ተግባር ለእሳቸው ብቻ የተገደበ ነው ተብሎ እስካልተከለከለ ድረስ በእኛ ላይ ያንን አላህ ሲገልጽ ወለኩም ፊ ረሱሊላሂ ኡስወቱን ሐሰነቱን ይላል። ለእናንተ የአላህ መልእክተኛ በመከተል ላይ ያማረ መንገድ አላችሁ። ይሄ ሱረቱል አሕዛብ 21ኛ አንቀጽ ላይ አላህ አስቀምጦታል። ስለዚህ እሳቸውን በመከተላችን ትልቅ መልካም ነገር እናገኝበታለን ማለት ነው። በተግባራቸውም በባህሪያቸውም ይህንን ማድረጋችን ደግሞ በጥቅሉ ከአላህ ዘንድ ምን እንደሚያስገኝልን ደግሞ አስቀምጦታል። አላህ ምን ይላል? ያንን ቁል በላቸው ያ ሙሐመድ ኢንኩንቱም ቱሂቡነ አላህ ፈተቢኡኒ ዩሕቢብኩሙላህ። እኔ የምትወዱኝ ከሆናችሁ እውነት አላህ የምትወዱ ከሆናችሁ እኔን ተከተሉኝ፣ የዛን ጊዜ የአላህን ውዴታ ታገኛላችሁ። በዚህ ብቻ ደግሞ አይቆምም። ወየግፊር ለኩም ዙኑበኩም ወንጀሎቻችሁንም አላህ ይምርላችኋል፣ መልእክተኛውን የምትከተሉ ከሆነ ማለት ነው። አላህ ደግሞ መሐሪና አዛኝ የሆነ ጌታ ነው ይላል። አሊ ኢምራን ላይ 31ኛ አንቀጽ ላይ ይህችን ያስቀምጠዋል። ስለዚህ እሳቸውን መከተላችን የአላህን ውዴታ እናገኝበታለን፣ ለወንጀላችን መማርም ምክንያት ይሆንልናል ማለት ነው። ይሄ በጥቅሉ ነው በየትኛውም ተግባር ላይ። ወደ ሐጅ ደግሞ ስንመጣ ደግሞ በተለይ ደግሞ የሐጅን ስራ ከእሳቸው አሰራር ጋር እንድናገናኝ ደግሞ ታዘናል። ጃቢር በዘገበው ሐዲስ አላህ ስራቸውን እንድድላቸውና ሐዲሱን ኢማሙ አህመድ፣ ሙስሊም፣ ነሳኢ የዘገቡት ሐዲስ ነው። ኹዙ አኒ መናሲከኩም ይላሉ። የሐጅ ስራችሁን ከኔ ያዙ፣ እኔ ልክ ስሰራ አይታችሁ እንደምሰራው አድርጋችሁ ስሩት ብለዋል። የሐጅ ስራቸው ላይ ከሰሩት ስራ ውስጥ ደግሞ አንዱ ሀጀረል አስወድን መሳም ነው፣ በእጅ መንካት ነው። በእጅ ከነኩ ደግሞ እጃቸውን ይስማሉ። ያን እድል እንኳን ባያገኙ ሩቅ ቢሆንባቸው የሰው ጭንቅንቅ ካለ ሰውን ገፍቶ ማለፉን አልፈቀዱትም እና ለዑመር እንዳዘዙት አንተ ጉልበተኛ ሰው ነህ፣ ስለዚህ ሀጀረል አስወድን ለመሳም ብለህ ሰዎችን እንዳታስቸግር፣ ነፃ ሆኖ ካገኘኸው ጥሩ ነው፣ ቀርበክ መሳምም በእጅህ መንካት ትችላለህ፣ ግን ካልሆነ ከርቀት በእጅህ ምልክት አድርግ ብለውታል። ስለዚህ አንዱ ከርቀት በእጅ ምልክት ማድረግና ማለፍ ነው፣ አላሁ አክበር እያለ። ከቻለ ደግሞ በእጁ ላይ ከዘራ ከያዘ በከዘራ ይነካዋል፣ ያቺ የነካበትን ቦታ ይስመዋል። ይህንንም እንደ ሱና አድርገው አስቀምጠውታል፣ ከእሳቸው የተገኘ ነገር ስለሆነ ማለት ነው። ስለዚህ ይህንን ተግባር አድርገውታልና ልክ ይህንን ስንሰራው የእሳቸውን ሱና መከተል ይሆናል ማለት ነው። ያን ደግሞ ማድረጋችን የአላህን ውዴታ እናገኝበታለን፣ ለምህረት ሰበብ ይሆናል። በጥቅሉ ከላይ ባሳለፍናቸው የቁርአን አንቀጾች ላይ እንደተገለጸው ማለት ነው። ይህንንም ደግሞ ሀጀረል አስወድ የምንስምበትን ምክንያት ለዚሁ ብሎ እንደሆነ ዑመር የሙስሊሞች ታላቁ ሁለተኛ ኸሊፋ በግልጽ አስቀምጠውታል። ሀጀረል አስወድን ከሳሙ በኋላ ምን ይላሉ? እኔ አንተ ድንጋይ መሆንህን አውቃለሁ፣ የማትጠቅምና የማትጎዳ ማለትም በራሱ መጥቀምና መጉዳት ባህሪ የለህም ነው፣ የጌትነት ባህሪ የለህም ነው። እሱም በመንካታችንና በመሳማችን ምክንያት አላህ የሚሰጠን ጥቅም አለ። አዎ፣ ግን ደግሞ በራስህ ልክ እንደ ጌትነት ታስቦ የመጥቀምና የመጉዳት ባህሪ እንደሌለ አውቃለሁ። እንደውም የአላህ መልእክተኛ አንተን ሲነኩ ባላየው ኖሮ በአንድ ዘገባ ሲነኩክ ብለዋል፣ ቡኻሪ በዘገበው ሐዲስ። በሌላ ዘገባ ደግሞ ሙስሊም በዘገቡት ሲስሙክ ባላይ ኖሮ አልነካህም ነበር፣ አልስምህም ነበር ይላሉ። ስለዚህ
በዋናነት ሀጀረል አስወድን በእጃችን ነክተን እጃችን ምንስምበት ወይ ደግሞ ራሱንም እድሉን ካገኘን ጎንበስ ብለን ምንስምበት ምክንያት የእሳቸውን ሱና ለመከተል ይሆናል ማለት ነው። ያም ማድረጋችን ደግሞ ከአላህ ዘንድ የሚያስገኝልን ምንዳ አለ። ይሄ ልክ እንደ ኢባዳ ተቆጥሮ አላህ አዞናልና። ልክ ለምሳሌ ስዩድ እናደርጋለን። ስዩድ የሚደረገው መሬት ላይ ነው። ስዩድ መሬት ላይ ሲደረግ መሬትን እየተገዛ ነው ብለን አናስብም። ከዚህ ጋር በተያያዘ እኛ የትኛውም መሬት ላይ እንድንሰግድ አላህ ስለፈቀደልን ወጁኢለት ሊል አርዱ መስጂደን ወጠሁረን ብለዋልና መሬትን አላህ ለመስገጃነትም ፈቅዶልኛል። ውሃ ስናጣ ተይሙም አድርገን ለንጽህና እንድንጠቀምበትም ፈቅዶልኛል ብሏል ለእሳቸው ኡመት። ከኛ ኡመት በፊት ለነበሩት ደግሞ የኢባዳ ቦታቸው ተገድቧልና ያ እንዲሰግዱ የተፈቀደላቸው ቦታ ላይ ሄደው ይሰግዳሉ። ከዚህ ጋር በተያያዘ እኛ የትም ቦታ ላይ የሰላት ወቅት ሲደርስ እንሰግዳለን። በየትኛውም መሬት ላይ ስዩድ ስንወርድ መሬቱን እየተገዛ ነው ሳይሆን ስዩድ ማድረጋችን አላህን መገዛት እንደሆነ እያሰብንበት ከአላህ የምናገኘውም እንዳስበን ነው። ከዚህ ጋር በተያያዘ ደግሞ እቺን ጥያቄ ያው አንድም የተነሳው በነሳራዎች በክርስትና እምነት ላይ ካሉ ሰዎች ነውና ጥያቄ የተነሳው ለምሳሌ ነሳራዎች ዘንድ ወይም ኦርቶዶክሶች ዘንድ ቤተክርስቲያን ሲሄዱ ነው የሚሰግዱት መስገድ እዛ ቦታ ላይ ስለተፈቀደላቸው። ግን የቤተክርስቲያን መሬት ላይ ሄዶ መስገዳቸው ቤተክርስቲያኑን እየተገዙት እንደሆነ አያስቡም። ስለዚህ ያችን ተግባር ማድረጋቸው ወደ ፈጣሪ ያቀርበናል ከሚል እሳቤ ነው። ስለዚህ አንድ ነገር ላይ ግንባርን ማስነካት ወይ መሳም ይሄ ነገር ወደ ፈጣሪ ያቀርበኛል ብሎ ከሆነ በዚህ መንገድ ፈጣሪ ወደሱ መቃረቡን ፈቅዷል አልፈቀደም የሚለው ነው የሚታየው። ከፈቀደ ኢባዳ ይሆንለታል፣ ምንዳ ያገኛል። ካልፈቀደ ደግሞ ይሄ እንደ ኢባዳ አይቆጠርም፣ ውድቅ ይደረግበታል እንጂ መሬቱን ተገዛው የሳመውን ነገር ተገዛ የሚለው ጥያቄ አይፈጠርም ማለት ነው። ያ ቢሆን ኖሮ በክርስትና እምነት ላይ ያሉ ሰዎች መሬት ላይ ግንባራቸውን ሲያሳርፉ በቤተ ክርስቲያን መሬት ላይ መሬቱን እንደተገዙት ይቆጠር ነበር ማለት ነው። ከዚህ ጋር ተያይዞ ደግሞ በአብዛኛው የሚታየው የክርስትና እምነት ላይ ያሉ ሰዎች የቤተ ክርስቲያን ግንብንም መሳም አለ። ያንን ይስማሉ። ያንን ሲስሙ ደግሞ የቤተ ክርስቲያኑን ግንቡን እንገዛዋለን ብሎ የትኛውም ክርስትና ላይ ያለ ሰው ይህንን ይላል ብዬ አላስብም። ለምንድን ነው ቢባል ይህን ነገር ማድረጌ ወደ ፈጣሪ ያቀርበኛል የሚል እሳቤ አለው። ስለዚህ ከግንቡ ጋር ምንም ከመገዛት ጋር የተገናኘ እሳቤ አይሰጠውም። ይሄ ከሆነ ይህንንም ልክ እንደዚህ አይነት እሳቤ መስጠቱ ጥያቄ አይነሳም ማለት ነው። ስለዚህ በክርስትና እምነት ላይ ያሉ ሰዎች ይሄ ጥያቄ ይፈጠርባቸዋል ብዬ አላስብም። አንድ ነገር መሳሙ መገዛትን ያሳያል የሚለው ብቻውን እንደ መገዛት ይቆጠራል ተብሎ የሚል እሳቤ ይፈጠራል ማለት ብዙም እንትን አይደለም። ይሄ ግልጽ ነው ለነሱ። ለምን ብለን ያን ነገር የሳምነው የሚለው ከሰውየው ከሐሳቡ ጋር ተያይዞ የሚሰጥ ፍርድ ነው የሚሆነው። በተጨማሪ ደግሞ በመንካቱ የሚያገኘው ጥቅም ደግሞ አለ ተጨማሪ። እሱ ምንድነው? የቂያማ ቀን ለዚህ ለሐጀረል አስወዱ አላህ ሁለት አይንና ምላስ ሰጥቶት እሱን በጥሩ ንያ መጥቶ በእጁ ለነካው ሰው ሁላ ይመሰክርለታል ብሎ የተናገሩት ሐዲስ አለ። ትርሚዚ የዘገቡት ሐዲስ እና ያ ደግሞ ያችን በመንካታችን ምስክርነት እናገኝበታለን ማለት ነው። ይሄ የትኛውም የምድር አካል የቂያማ ቀን የተሰራውን በሱ ላይ የተሰራውን ስራ ይመሰክራል ከተባለው በተጨማሪ ማለት ነው። ምድር የሚመሰክርብን በጥሩም በመጥፎም ስራችን ነው። ያንን የውመይዚን ቱሐዲሱ አኽባራሃ የሚለው ቁርአን አንቀጽ ላይ አስቀምጦታል። የቂያማ ቀን ወሬዋን ትናገራለች ይላል። ወሬዋ ምን እንደሆነ ታውቃላችሁ ብሎ አላህ ወረሱሉ አለም ስናቸው አላህና መልእክተኛ ያውቃሉ ስንል አሚልተ ቢ ፊ የውሚን ከዛ ወከዛ ከዛ ወከዛ ትላለች። በዚህ ቀን ላይ እንዲህ አይነት ስራ ሰርተሃል እዚህ ቦታ ሆነክ ብላ ትመሰክርባችኋለች ብሏል። ስለዚህ አንዱ የቂያማ ቀን ከሚቀርቡ ምስክሮች ውስጥ መሬት ናት። መሬት ጥሩንም መጥፎንም የሰራነውን ሁላ ትመሰክርብናለች። እዚህኛው ግን ሐጀረል አስወድ ላይ እሱን በጥሩ ንያ መጥቶ ለነካው ሰው በመልካምነት ነው የሚመሰክርለት።
ስለዚህ የመልካም ምስክርነትን እድል ያገኝበታል ማለት ነው። ይህ አንዱ የምናገኝበት ጥቅም ነው በመንካታችን። እና ደግሞ በዚህም አልተገደበም። ለወንጀል መራገፍ ወንጀላችንን ለመወገዱ ምክንያት አላህ አድርጎታል። ያንን ደግሞ ኢማም አህመድ በዘገቡት ሐዲስ ላይ ሀጀረል አስወድን በተጨማሪም ደግሞ ሩክነል የማኒ ዞረን ስንመጣ ሀጀረል አስወድ ጋር ከመድረሳችን በፊት ምናገኛት ማዕዘን ማለት ነው። ክብ ሲሚንቶ ያለበት አቅጣጫ ላይ ያሉት ሁለት ማዕዘኖች ሳይሆን በዚህ በኩል እሷን ሁለቱን የነካ ሰው ሀጀረል አስወዱንና ሩክነል የማኒ የምትባለው ማዕዘን የነካ ሰው ወንጀሉን አላህ ያራግፍለታል ተብሏል። ይህን ደግሞ ኢማም አህመድ በሐዲስ ዘግበዋል። ስለዚህ እሱም በመንካቱ በራሱ ወንጀል ይራገፋል ማለት ነው። ወንጀላችንን ለመራገፍ በጥቅሉ አላህ ሁለት አይነት ምክንያት አስቀምጦልናል። አንደኛ የሰራነውን ወንጀል በመስራታችን ተጸጽተን ወንጀሉን አቋርጠን ላንሰራው ወስነን አላህን ያለፈውን ነገር ምህረት እንዲያደርግልን መጠየቅ ነው። ይህ ዋና የወንጀል መራገፊያ ነው። የትኛውንም ወንጀል በዚህ መንገድ አላህ ያስቀርለታል ባሪያ ሁለተኛው ተውበት ካደረገ። እዚህ ይህ አንዱ የወንጀል የምናስወግድበት መንገድ ነው። ሁለተኛው ደግሞ አንዳንድ ኢባዳዎችን ወንጀላችን እንዲራገፍልን አላህ ምክንያት አድርጓቸዋል። ከባይር ሳይሆን ከበባድ የሚባሉ ወንጀሎችን ሳይሆን ቀላል ወንጀሎች እንደ አብዛኞቹ ለመውጭ ማለት ነው። ስለዚህ አንዱ ወንጀላችን እንዲራገፍልን ምክንያት ካደረጋቸው ተግባሮች ውስጥ ምንድነው? ሀጀረል አስወዱን መንካታችን ነው ማለት ነው። ሁለተኛው ምክንያት ደግሞ አሁን እንዳልነው አላህን በሰራነው ጥፋት ተጸጽተን መለመን ነው። ስለዚህ አንድ ሰው ቦታው ላይ ለምን ያለቅሳል ቢባል እዛ ቦታ ሲደርስ ወንጀሉን እንዲያስብ አላህ ምህረት እንዲጠይቀው ይፈልጋል። አሁን መንካቱ በራሱ ወንጀል የሚያስምርለት ከመሆኑ ጋር ዋናው ደግሞ የወንጀል ማስማሪያ ምህረትን አላህን መጠየቅ ነው። ወደሱ መመለስ ማለት ነው፣ ንስሐ እንደምንለው። ስለዚህ ሁለቱ አንድ ላይ ከተገኘ በሁለቱም መንገድ ወንጀሉ እንዲማርለት ወደ ጌታው እየቀረበ ነው ማለት ነው። ለምህረቱ የበለጠ ቅርብ እየሆነ ነው። ያ ሰዓት ደግሞ ቢችል ደግሞ ቢያለቅስ የሰራው ነገር ላይ መጸጸቱን ደግሞ ያሳያል። ለዛ ነው በክርስትና እምነት ላይ ያለ ሰው ለምሳሌ የሆነ ጥፋት አጥፍቻለሁ ሲል ለዛ ንስሐ ብሎ የበለጠ የት መሄድን ይፈልገዋል? ቤተክርስቲያን ላይ ሄዶ ቦታው ላይ ልቡም ይለሰልሳል፣ ምህረትን ይጠይቃል፣ ቢችል ያለቅሳል ለጥፋቱ። ይህንን ቤቱን ማድረግ ይችላል። እዛ ቦታ ላይ ሲሄድ ግን የበለጠ የልቡ ልስላሴ ይመጣል። እና ደግሞ እዚህ ቦታ ላይ ሆኜ የበለጠ ምህረት አገኛለሁ ብሎም ያስብበታል። ልክ እንደዛው እዛ ቦታ ላይ ሀጀረል አስወድ ላይ ሆኖ በተለይ ያለው መካ ላይ ነው። መካ ደግሞ አላህ ምድር ላይ ከመረጣቸው ቦታዎች ሁሉ የተለየ ቦታ ነው። እዚህ ሲለመን አላህ የበለጠ እሺ ከሚልባቸው ቦታዎች ውስጥ አንዱ ቦታ ላይ ነው ያለውና እዛ ቦታ ላይ ሆኖ የሚጠይቀው ምህረት ሌላ ቦታ ላይ ከሚጠይቀው እኩል አድርገን አናስበውም። እዚህ ቦታው ላይ አላህ ምህረት እንዲጠይቅ ይፈልጋል። ምህረት ሲጠይቅ ደግሞ እውነተኛ መጸጸት እንዲኖረው ይፈልጋል። ያንን ደግሞ ሰው ልጅ ከልቡ ሲጸጸት አንዱ የሚገለጸው በእንባው ነው። ይሄ ቢሳካለት ደግሞ የበለጠ ነገሩን ሙሉ ያደርገዋል ማለት ነው። በስራውም ወንጀሉ ይማራል፣ እንደገና ደግሞ በንስሐውም ወንጀሉ ይማራል። ይሄ ደግሞ የበለጠ ምቹ ያደርገዋልና ልክ እንደዛ ምህረት የምንጠይቀው ቦታው ላይ ብንችል ደግሞ የምናለቅሰው ለወንጀላችን መማር አላህ ሰበብ እንዲያደርግልን ነው። ከዚህ በተለየ እይታ መታየት አይኖርበትም። እዚህ ያው ከዚህ ይሄ በቂ ይመስለኛል። ወቢላሂ ተውፊቅ ወላሁ አዕለም።